ክፍል 27 ካያ ድራማ ሌላ አዲስ ትንኮሳ እንግዲህ በነ ሚኪ ቤት እንግዲህ እጅጉን በጣም በሚገራርም ሁኔታ አዳዲስ ነገሮች እየተፈጠሩ ይገኛሉ ማለት ነው። የሄቨን መጥፋት እጅጉን በጣም አሳስቧቸው በነበረበት ታይም አስደንጋጭ የሆነ ስልክ ተደውሎ እንግዲህ ከመቃብር ቦታ አንዲት ዩኒፎርም ባለ ዩኒፎርም ተማሪ ተገላ እንግዲህ ቀብር ቦታ እንደተጣለች እንግዲህ በጣም በሚያስደነግጥ ሁኔታ ሲነገር ነበረ ተደውሎ ማለት ነው። እናም እንግዲህ ሪስፔክተሩም እዛው እነ ብሩክ ጋር ስለነበረ ይህንን ነገር እንግዲህ ለነሱ ሲናገር ማመን ያቃታቸው ሁሉም ደንግጠው በቃ የአደራ ልጃችንን አመለጠችን በማለት እንግዲህ ስሟን እየጠሩ ለቅሶ ነበር የጀመሩት። አያትየዋም አባትየውም እጅጉን በጣም አዝነው ተመልክተናል። ቤተሰብም ይዘው የሚጨብጠው ሁሉ ነበር። መረጋጋትም አልታየባቸውም ነበር። እባካችሁ ተረጋጉ፣ ገና እኮ የእናንተ ልጅ ትሆን የሌላ ምንም የታወቀ ነገር የለም በማለት እንግዲህ እባካችሁ በማለትም እንግዲህ መርማሪው ፖሊስ ሊያረጋጋቸው ሞክሯል። ነገር ግን እዚህ ጋር ቁመን የምንተያየው ምንድን ነው? በቦታው ሄደን ልናያት ይገባል በማለትም ተያይዘው ነበረ። እንግዲህ ግማሹ ቤት ሲቀሩ ግማሾቹ ተያይዘው ነበር ሄዱት። በሚገርም ሁኔታ እንግዲህ ሄቨንዬ ምንም ነገር ሳትሆን በሰላም ከቤተሰቦቿ ጋር ተገናኝታለች። አያቷ እጅጉን በጣም ስቅስቅ ብላ እያለቀሰች ነበር፣ እቅፍ አድርጋ ልጇን የሳመቻት። እናም እንግዲህ እባካችሁን እባክሽን ሁለተኛ እንደዚ አይነት ነገር እንዳይለምድሽ ነበር የተባለችው። እንዲሁም ደግሞ ብሩክም ልጄ አደራሽን ሁለተኛ ግን እንደዛ አይነት ነገር እንዳታደርጊ፣ እኔ በምትሄጅበት ሁሉ አብሬሽ ሊሄድ ቃል እገባለሁ፣ ለእኔ ሳትነግሪኝ የትም ቦታ እንዳትሄጂ በማለትም እንግዲህ ለልጁ ይነግራታል ማለት ነው። ልጁም እሺ አባዬ አላደርገውም፣ በቃ እኔ እኮ እናቴን ናፍቃኝ ሄድኩት፣ እንዲሁም ደግሞ የበርስደይ ስጦታዋን ለመስጠት ነው ሰጠኋት፣ ስጦታዋንም በእርግጠኝነት በስጦታዬ እንደምትደሰት ምንም ጥርጥር የለኝም ስትልም ነበረ። እናም ናፍቃኝ ሄድኩት፣ በቃ ሁለተኛ ግን አላደርገውም እንደዚህ ብላ ያው ከአባቷ ጋር እንግዲህ የሚላትን ነገር እሺ ብላለች ማለት ነው። አባትየው ለእኛም እኮ ትናፍቀናለች እና ግን ብቻሽን እዚህ ቦታ ሁለተኛ፣ እንዲሁም ደግሞ በተመሳሳይ እንግዲህ እንደዚሁ ዩኒፎርም ለባሽ እንግዲህ ቀብር ቦታ ተገላ እንደተጣለች እንዳገኙ በመደፈር ምክንያት ህይወቷ እንዳለፈ ይህንንም ታሪክ ያው ነገሯት ማለት ነው። መጠንቀቅና ብቻዋን መንቀሳቀስ እንደሌለባት ለልጃቸው በጠረጴዛ ዙሪያ ቁጭ አድርገው አባትና አያት እንግዲህ ልጅቱን መክረዋት እሺ ብላ ወደ ቤት በሰላም ተመልሳለች ማለት ነው። በሌላ በኩል የሚያሳዝነው ነገር እንግዲህ ካሌብና ሚኪ ተፋጠዋል ማለት ነው። ካሌብ አንተ የእናታችን ገዳይ ነህ፣ አንተ ክፉ፣ አንተ መጥፎ ነህ፣ አንተ የኛ አባት አይደለክም፣ እናታችንን ያጠፋህ የገደልክ ነህ፣ አንድ በአንድ እንግዲህ መርማሪው ፖሊስ ጋር ስታወሩ ሰምቻለሁ በማለትም ነበረ የመለሰለት። እሱ ምን ያልገደልኩም፣ ካሌብም አንተ ነህ የእናታችን ገዳይ ነህ የእናታችን ብቻ ቃለ ምልልስ ተደራረጉ፣ ተፋጠጡ። እንግዲህ ሚኪ እጅጉን በጣም ስሜታዊ ሆነና ካሌብን ጉሮሮውን እንግዲህ በሁለቱም እጅ እንቅ አድርጎ ሲጥል ያደርገው ለረጅም ሰዓት እንግዲህ ሲያሰቃየው ነበረ። አንተም እኔንም እንደ እናቴ ልትገለኝ ነው አይደለ በማለትም ነበረ እንግዲህ የመለሰለት ጉሮሮውን ሲለቀው። ከዛ እባክህን ይቅር በለኝ እኔ እኮ ተናድጄ ነው ካሌብዬ ልጄ ሲለው፣ አንተ የኔ አባት አይደለክም፣ እኔ ልጅህ አይደለሁኝም በማለትም እገልሃለሁ ሁሉ ነበር ያለው። አሁን ባልገልክ ወደፊት ሳዲግ እገልሃለሁ ሲለው በሚያሳዝን ሁኔታ የመለሰለት መልስ ግን መርዝ ነበረ። እና አንተ ወደፊት ስታድግ ነው አይደል የምትገለኝ፣ እንድታድግ ደግሞ እኔ አልፈቅድልህም፣ አሁን መግደል እችላለሁ ነበር ያለው። ሚኪ በጣም በሚገርም ሁኔታ የህፃን ልጅን አእምሮ በዚህ ልክ መልስ መስጠት በጣም ያሳምማል እና በጣም ጨካኝ ራስ ወዳድ ነው ሚኪ ማለት ነው። እናም እንግዲህ አሁን ላይ ይህ ህፃን ልጅ እንግዲህ አእምሮ ላይ የተሳለው የእናቱ ገዳይ እንደሆነ ነው ሚኪ። እናም የእናቴ ገዳይ እስከሆነ ድረስ ደግሞ ባገኙት አጋጣሚ መግደል አለብኝ በማለትም እንግዲህ ካሌብ አእምሮ ላይ ይሄን ነገር አድርጓል ማለት ነው። እናም እንግዲህ በሌላ በኩል ደግሞ ታች ቁጭ ብለው
ርብቃና አባትየው እንዲሁም ደግሞ የካሌብም አባት አንድ ላይ ነበሩ። ርብቃና አባትየው ምንድነው ካሌብና ሚኪ ላይ የተፈጠረው ነገር? እንዲሁም ደግሞ ለምንድን ነው ብሩክ ለሚኪ አመለካከቱ የተቀየረው ሲልም እንግዲህ ሚኪ እኮ ሰይጣን ነው ሰው እንዳይመስልህ አባዬ እያለች እንግዲህ የሚኪን መጥፎ ስራውንና ተንኮሉን ለአባቷ ይህ ነው ብላ ገልጻ ባትናገርም ገረፍ ገረፍ አድርጋ እንግዲህ ነግረዋለች ማለት ነው። እንግዲህ አባትየው ደስ የሚሉ መልካምን ነገር ክፉ ነገር ከማሰብ ቀናን ነገር ማሰብን የሚያስቀድሙ ናቸው። ሚኪ እኮ ዝም ብሎ አፉ ነው እንጂ እኮ በጣም ጥሩና የዋህ ሰው ነው ሲልም ነበረ። መስሎሃል የዋህ ሰው ሰይጣን ነው እያለች እንግዲህ ርብቃም ለአባቷ ብሩክ የሚኪን መጥፎነት እንግዲህ ስትናገር ነበረ ማለት ነው። ሌላው እንግዲህ ሄቨንዬ ወደ ቤት መታ ወንድሟም አኩርፎ ነበረ እንግዲህ ጥምጥም ብላ ነበር የሳመችው። ሁለተኛ ትቼ ካልሄድም አብሬክ ነው ማንኛውም ቦታ ላይ አብረን ነው ልንንቀሳቀስ የምንችለው ተባብለው ቃል ተገባብተዋል ማለት ነው እህትና ወንድም እና ሁለተኛ እኔ ማን አለኝ አላንቺ አንቺ ከሄድሽ ጥለሽኝ አንድ ነገር ብትሆኝብስ ብቻሽን ነበር ያላት በሚያሳዝን ቃላት አለቀሰ ሁሉ እምባም ተናነቀው። እናም ሁለተኛ በቃ ትቼ ከየትም አልሄድም ሳልነግርህ ብላም እንግዲህ እህቱም ያው ተታረቁ ማለት ነው። አያትየዋም እንግዲህ እናንተ የአደራ ልጆቼ ናችሁ እያለች እንግዲህ በስስት ነበር ስታያቸው የነበረው። እንግዲህ አሁን ላይ ሄቨንዬ ከተገኘችማ በቃ ሁላችንም ማረፍ አለብን በሚሉበት ሰዓት እንግዲህ ሚኪ እህት ትምህርት ቤት እንደሄደች አልተመለሰችም። የሚኪ አባት ቀወጡት። የኔ ልጅ እኮ አልመጣችም እንደወጣች እኮ አልተመለሰችም በማለትም እንግዲህ የሚያስደነግጥ አዲስ ትኩሳት ነበር እንግዲህ የተሰማው ማለት ነው። እናም እንግዲህ ምን አገኛት ምን ገጠማት የት ሄደች ነበር ሲባል የነበረው ሚኪና ተከስተ እንግዲህ ሊፈልጉ ወጡ። በሚገርም ሁኔታ በባለፈው ትሪስት እንግዲህ ከተከስተ ጋር እያወራሽ በነበረበት ሰዓት በጣም አስፈላጊና ልታየው የሚገባ ቪዲዮ ከተከስተ ጋር እንዳለ በቴሌግራም ላይ ላክልኝ ሁሉ ስትለው ብሩክ እያዳመጠና እየሰማ ነበረ። አእምሮ ላይ ተከስቶለት እንግዲህ ሄቨን የጠፋችበት ታይም ስልክን ፓስወርዱን ከፍተክ ስጠኝ ብሎ ስልኩን እንግዲህ ገለጥ ገለጥ አድርጎ ለማየት በሞከረበት ታይም ነበር አስደንጋጭ ስልክ ተደውሎ መቃብር ቦታ አንዲት ዩኒፎርም የለበሰች ተማሪ ተገላ ተጥላለች ብለው የሚያስደነግጥ ነገር ሲናገሩ ያ ስልክ ከእጁ ላይ ነበር የወደቀው ከብሩክ እጅ ላይ ማለት ነው። በዛም ተከስተ ስልኩ ሳይፈተሽበት እንግዲህ ወደ ራሱ ተመልሶለታል ማለት ነው። ያንን ያየውና ያስታወሰው ሚኪ ለምንድን ነው ብሩክ አንተ ስልክ ላይ ምን አይቶ ነው ስልክህን ፓስዋርድህን ከፍተክ አምጣ ያለክ ለምንድን ነው ብሎ ነበር የጠየቀው። አሁን ፓስዋርዱን ከፍተክ እኔ ላየው ይገባል ስልክህን አምጣ ነበር ያለው። ተከስተም እየሳቀበት ለምን አምጣ እንዳለኝ የማውቀው ታሪክ የለም፣ ነገር ግን ስልኬ ውስጥ ምንም አይነት ነገር የለም ምን ሊያደርግልህ ነው የምሰጠህ ነበር ያለው። ስጠኝ እያለ አንተ ገገማ እያለ ሁሉ ነበር የሚሰርበው። ተከስተ ሁለተኛ እኔን ገገማ ብለክ እንዳትሰርበኝ ብሎ እጅጉን በጣም ተቃውሞትም ተመልክተናል ማለት ነው። እናም እንግዲህ ሚኪም በቃ ሁለተኛ አልልህም ሁሉ ሲለው ነበር። ስልኩንም ሰጥቶ ያው ማየት ያለበትን ነገር አይቶ ያው አላገኝም እንጂ ያው ስልኩን ልክ ብሩክ ማየት እንደፈለገው ሚኪም ማየት ፈልጎ ያው ስልኩ ተፈትሿል ማለት ነው። አንድ ቀን እሰራልሃለሁ እኔን ገገማ እንዳልከኝ አትቀርም ገገማነቴን አሳይሃለሁ ብሎ እንግዲህ እየዛተበትም ይገኛል ተከስተ ማለት ነው ሚኪ ላይ። የሚኪን እህት ፍለጋ ወጥተው ፈልገዋት አተዋት ወደ ቤት ሲመለሱ እንግዲህ በር ላይ ያገኟታል ማለት ነው። የሚኪ እህት እንግዲህ ተደብድባለች እና ምን እንዳጋጠማት አልታወቀም ነበረ። ነገር ግን አባቷ ጉድ ሆነናል ወይኔ በማለትም እንግዲህ ነገሩን አቀጣጠሉት። ለሚኪም ነገሩት። ሚኪ ቀጥ ብሎ ክላሷ ሄዶ ነበረ። እሷ ማረፍ እፈልጋለሁ ብላ እየተንቀጠቀጠች ነበር ወደ ክላስ የገባችው። ተከታትሏት ሂዶ እንግዲህ ማን ነው እንደዚህ ሊያደርግሽ የቻለው በማለትም እንግዲህ ሚኪ ሲያፋጥጣት እኔ ለአንተ ጥላት አልፈጥርም፣ በጣም መጥፎና አደገኛ ኃይለኛ ሰው ነው፣ የሚረብሸኝ ሰው አለ እሱ ነው እንደዚህ ያደረገኝ አለች። አሁን ምን ዋለች ስልኩ ፎቶ ምናምን ብሎ ሲጠይቃት ቴሌግራም ላይ ፎቶ አለኝ አለች። ቴሌግራም ላይ በመግባት እንግዲህ ፎቶውን ሲያይ ያልጠበቀው ሰው ሆኖ እጅጉን በጣም የሚፈልገው ሰው ያሁን ትሪስትን የገደለበት። እናም እንግዲህ አሁን ቀጥ ብለሽ ደውይለትና ላግኝህ በይው
ከዛ የእህቴንም ሆነ የሚስቴን እንግዲህ ቁጭት እወጣዋለሁ በአንድ ፊቱ በማለትም ሊያስደውላት እንግዲህ ደውይ ብሎ አዟት ወደዛ ሰው እንግዲህ ስልክ እየደወለች ትገኛለች። የሚኪ እህት ማለት ነው። እንግዲህ ሚኪ ከተደወለ በኋላ ሄዶ አግኝቶ ዋጋውን ይሰጠው ይሆን ወይንስ ይሳካለት ይሆን አይሳካለት? በቀጣይ ክፍል የምናይ ይሆናል ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ሀያ ድራማ እጅጉን በጣም ልብ አንጠልጣይና እንዲሁም ደግሞ አጓጊ የሆነ አስተማሪም የሆነ ድራማ ነው። ሁላችሁም እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አዳዲሶች አበረታቱኝ። ተከታተሉት። ድራማውን ፔጃቸው ላይ ሄዳችሁ ከሀያ ድራማ ብላችሁ ማየትም ትችላላችሁ ማለት ነው። እጅጉን በጣም ደስ የሚል የሚያስተምር አስተምሮ አለው። ውድና የተከበራችሁ አድማጭ ተመልካች እንግዲህ በቀጣይ ክፍልስ ምን ይከሰት ይሆን? ካሌብ እንግዲህ ሚኪ እንዳነቀው ይናገር ይሆን ለቤተሰብ የሚለውን ደግሞ ሁሉንም እንግዲህ ብዙ የተደበቁ ነገሮች ስላሉ ብዙ ነገርም ወደፊት እንግዲህ የምናይ ይሆናል በካያ ድራማ ላይ ማለት ነው። እንግዲህ ባላችሁበት አዳዲስ ክፍል ሲለቀቅ ወደ እናንተ እናደርሳለን። እስከዛው ድረስ ቸር ሰንብቱ። ባይ ባይ ውድ ቤተሰብ።